በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት ከምዕራፍ 86 እስከ 100 እንደ እግዚአብሔር ፍቃድ እናነባለን። መዝሙረ ዳዊት 86 የቄሬው ልጆች የምስጋና መዝሙር። መሰረቶች በተቀደሱ ተራሮች ናቸው፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ ባንቺ የተከበሩ ነገርን ይባላል። የሚያውቁን ረዓብና ባቢሎን አሳባቸውን እነሆ ፍልስጤማዊ ጢሮስንም የኢትዮጵያ ሕዝብ እነዚህ በዚያ ተወለዱ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወልዷል። እርሱ ራሱም ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆች በመጽሐፍ ይናገራቸዋል። በአንቺ የሚኖር ሁሉ ደስ እንደሚላቸው ይናገራቸዋል። መዝሙረ ዳዊት 87 የቄሮ ልጆች የምስጋና መዝሙር። ለመዘምራን አለቃ በመሃላት ለመዘመር የኢዝራኤላውያን የኢማን ትምህርት። አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮኽኩኝ። ጸሎቴ ወደ ፊትህ ትግባ፣ ጆሮህንም ወደ ጩኸቴ አዘንብል። ነፍሴ መከራን ጠግባለችና ሕይወቴም ወደ ሲኦል ቀርባለችና ወደ ጉድጓድ ከሚወርዱ ጋራ ተቆጠርኩ። ረዳትም እንደሌለው ሰው ሆንኩኝ። ለዘላለም እንደማታስታውሰኝ እንደተገደሉና በመቃብር ውስጥ እንደተጣሉ በሙታን ውስጥም እንዳሉ የተጣልኩኝ ሆንኩኝ። እነርሱም ከእጅህ ተለዩ። በጨለማና በሞት ጥላ ውስጥ በታችኛው ጉድጓድ አስቀመጥከኝ። በእኔ ላይ ቁጣ ጸና፣ መቅሰፍህንም ሁሉ በእኔ ላይ አመጣህ። የሚያውቁኝን ከእኔ አራቀህ፣ በእርሱ ዘንድ እርኩስ አደረገኝ። ያዙኝ፣ መውጫም የለኝም። ዓይኖችም በመከራ ፈዘዙ። አቤቱ ሁልጊዜ ወደ አንተ ጮኽኩኝ፣ እጆችንም ወደ አንተ ዘረጋው። በእውኑ ለሙታን ተአምራትን ታደርጋለህን? የሙታንስ ትንሣኤ ያመሰግኑሃልን? በመቃብርስ ውስጥ ቸርነትን እውነትን በጥፋት ስፍራ ይናገራሉን? ተአምራትን በጨለማ ጽድቅህን በመርሳት ምድር ትታወቃለች። አቤቱ እኔ ግን ወደ አንተ ጮኽኩኝ፣ በጧት ጸሎቴን ወደ ፊትህ ትረሳለች። አቤቱ ነፍሴ ለምን ትጥላለህ? ፊትህንስ ከእኔ ለምን ትሰውራለህ? እኔ ከታናሽነት ችግረኛ ለሞትም የቀረብኩኝ ነኝ። ከፍ ከፍ ባልኩ በኋላ ግን ተዋረድኩ ተናኩም። መቅሰፍትህን በላዬ አለፈ፣ ግርማህ አስደነገጠኝ። ሁልጊዜ እንደ ውሃ ከበቡኝ፣ በአንድነትም ያዙኝ። ወዳጄና ባልንጀራዬ ዘመዶችም ከመከራ የተነሳ ከኔ ራቁ። መዝሙረ ዳዊት 88 የዕዝራውያን የኢታን ትምህርት። አቤቱ ምሕረትህን ለዘላለም ዘምራለሁ፣ እውነትህንም በአፌ ለልጅ ልጅ እናገራለሁ። እንዲህ ብልሃልና ምሕረት ለዘላለም ይመሰረታል፣ እውነትህም በሰማይ ይጸናል። ከመረጥኩት ቃል ኪዳን አደረገው፣ ለባሪያህም ለዳዊት ማልኩ። ዘርህን ለዘላለም አዘጋጀው፣ ዙፋንህንም ለልጅ ልጅ እመሰርታለሁ። አቤቱ ሰማያት ተአምራትን እውነትህንም ደግሞ በቅድስና ማኅበር ያመሰግኑሃል። እግዚአብሔርን በሰማይ የሚተካከል ማን ነው? ከአመልኮት ልጆች እግዚአብሔርን ማን ይመስለዋል? በቅድስና ምክር እግዚአብሔር ክቡር ነው፣ በዙሪያው ባሉ ሁሉ ላይ ታላቅና ግሩም ነው። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትም ይከብሃል። የባህርን ኃይል አንተ ትገዛለህ፣ የሞገድንም መናወጥ አንተ ዝም ታሰኘዋለህ። አንተ ረዓብን እንደተገደለ አዋረድኸው፣ በኃይልህም ክንድ ጥላቶችን በተንካቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምና መለዋ አንተ መሰረትክ። ሰሜንና ደቡብን አንተ ፈጠርክ። ታቦርና አርሞንኤንም በስምህ ደስ ይላቸዋል። ክንድህ ከኃይልህ ጋር ነው፣ እጅህ በረታች፣ ቀኝህም ከፍ ከፍ አለች። የዙፋን መሰረት ጽድቅና ፍርድ ነው፣ ምሕረትና እውነት በፊትህ ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊትህ ብርሃን ይሄዳሉ። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። የኃይል ትምህርትህ አንተ ነህና፣ በሞገስህም ቀንዳቸውን ከፍ ከፍ ይላልና።
ረድኤታችን ከእግዚአብሔር ከንጉሳችን ከእስራኤል ቅዱስ ነው። በዚያ ጊዜ ለልጆችህ በራእይ ተናገርክ፣ እንዲህም አልክ። ረድኤትን በኃይሌ ላይ አኖርኩኝ፣ ከሕዝቤ የተመረጠውን ከፍ ከፍ አደረግኩኝ። ባሪያዬ ዳዊትን አገኘሁት፣ ቅዱስ ዘይትንም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸናዋለች። ጠላት በእርሱ ላይ አይጠቅምም፣ የአመፅ ልጆችን መከራ አይጨምሩበትም። ጠላቶችን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴንና ምሕረቴን ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ መድኃኒት መጠጊያዬ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለም ምሕረቴን ለእርሱ ጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው። ዘሩንም ለዓለምና ለዘላለም ዙፋኑንም እንደ ሰማይ ዘመን አደርገዋለሁ። ልጆቹ ግን ሕጌን ቢተዉ በፍርዴም ባይሄዱ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ ኃጢአታቸውን በበትር በደላቸውንም በመቅሰፍት እጎበኛለሁ። ምሕረትን ግን ከእርሱ አላርቅም፣ በእውነቴ አልበደለም፣ ኪዳኔንም አላረከሰም፣ ከከንፈሩም የወጣውን አልለወጠም። ዳዊትን እንዳልዋሸው አንድ ጊዜ በቅድስነቴ ማልኩኝ። ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል። ምስክርነቱ በሰማይ የታመነ ነው። አንተ ግን ናከው፣ ጣልከውም፣ የቀባውንም ጣልከው። የባሪያንም ኪዳን አፈረስ፣ መቅደሱንም በምድር አረከስ። ቅጥሩን ሁሉ ጣልክ፣ አምባዎችንም አጠፋህ። መንገዱን አላፊዎች ሁሉ ተናጠቁ፣ ለጎረቤቶቹ ስድብ ሆነ። የጥላቶቹም ቀኝ ከፍ ከፍ አደረገ፣ ጥላቶቹን ሁሉ ደስ አሰኘህ። የሰይፍንም ረድኤት መለስክ፣ በሰልፍም ውስጥ አልደገፍከውም። ከንጽሕናውም ሻርከው፣ ዙፋኑንም በምድር ጣልከው። የዙፋኑንም ዘመን አሳነስከው፣ በእረፍቱም ሸፈንከው። አቤቱ እስከ መቼ ለዘላለም ፊትህን ትመልሳለህ? እስከ መቼስ ቁጣህ እንደ እሳት ይነዳል? ችሎታዬ ምን እንደሆነ አስብ። በእውኑ የሰው ልጅ ሁሉ ለከንቱ ፈጠርከውን? ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱስ ከሲኦል እጅ የሚያድን ማን ነው? ለዳዊት በእውኑ የማልከው አቤቱ የቀደመው ምሕረት ወዴት ነው? አቤቱ የባሪያህን ስድብ በብብቴ ብዙ አሕዛብን የተቀበልኩትን አቤቱ ጠላቶችን የሰደቡትን የቀባኸውን ዘመን የሰደቡትንም አስብ። እግዚአብሔር ለዘላለም ይባርክ። ይሁን ይሁን፣ አሜን። መዝሙረ ዳዊት 89 የእግዚአብሔር ሰው የሙሴ ጸሎት። አቤቱ አንተ ለትውልድ ሁሉ መጠጊያ ሆነሃልና፣ ተራሮች ሳይወለዱ ምድርም ዓለምን ሳይመሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውን ወደ ሐሳር አትመልስም። የሰው ልጆች ሆይ ተመለሱ ትላለህ። 1000 ዓመት በፊትህ እንዳለች እንደ ትናንትና ቀን እንደ ሌሊት ትጋት ነውና። ዘመኖቼ የተናቁ ይሆናሉ፣ በማለዳም እንደ ሳር ያልፋል። ማልዶ ያብባል ያልፋልም፣ በሰርክም ጠውልጎ ደርቆ ይወድቃል። እኛ በቁጣህ አልቀናልና በአመትህም ደንግጠናልና። የተሰወረውን ኃጢአታችንን በፊትህ ብርሃን፣ በደላችንን በፊትህ አስቀምጠህ። ዘመናችን ሁሉ አልፈዋልና እኛም በአመትህ አልቀናልና። ዘመኖቻችንም እንደ ሸረሪት ድር ይሆናል። የዘመኖቻችን ዕድሜ 70 ዓመት፣ ቢበረታ 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። ከእኛ ቶሎ ያልፋልና እኛም እንገጸሳለንና። የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሳ አለቁ። በልብ ጥበብን እንድንማር ቀኝም እንዲህ አስታወቀን። አቤቱ ተመለስ። እስከ መቼ ነው? ስለ ባሪያዎች ተሟገት። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራ ባሳየን ዘመን ፈንታ፣ ክፉም ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችህን ሥራህን እይ፣
ልጆቿንም መራ። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቹንም ሥራ በላያችን አቅና። አሜን። መዝሙረ ዳዊት 90 የዳዊት የምስጋና መዝሙር። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጠኝ ነገር ያድነኛል። በላባዎቹ ይጋርደኛል፣ በክፎቹ በታይ ትተማመናለህ። እውነት እንደ ጋሻ ይከባሃል። ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአጋንንትና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የሕፃንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልና መጠጊያ ያደረገው። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱንም ስለ አንተ ያዛቸዋልና፣ እግርህም በድንጋይ እንዳይሰናከል በእጆቻቸው ያነሱልሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል እመልስለትም አለው። በመከራው ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረውም አለው። ረዥም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙረ ዳዊት 91 በሰንበት ቀን የምስጋና መዝሙር። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት። 10 አውታር ባለው በበገና ከምስጋና ጋርም በመሰንቆ አቤቱ በሥራህ ደስ አሰኝተህናልና በእጆችህም ሥራ ደስ ይለናልና። አቤቱ ሥራህ እጅግ ትልቅ ነው፣ አሳብም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልቡ የሌለውም ይህንን አያስታውልም። ኃጢአተኞች እንደ ሥር ሲበቅሉ፣ አመፅም የሚያደርጉ ሁሉ ሲመለመሉ ለዘላለም ዓለም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እንሆ ጠላቶች ይጠፋሉና አመፅንም የሚሰሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ ያየች፣ ጆሮዎቼም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጽድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ሰገባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችን አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞቹም ሆነው ይናገራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉ፣ በእርሱም ዘንድ አመፅ የለም። መዝሙረ ዳዊት 92 በሰንበት ቀን የምስጋና መዝሙር። እግዚአብሔር ንጉሥ ክብርም ለበሰ፣ እግዚአብሔር ኃይልን ለበሰ ታጠቀም። ዓለምንም እንዳትናወጥ አጸና። ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘላለም ነህ። አቤቱ ወንዞች ከፍ ከፍ አደረጉ፣ ወንዞችም ቃላቸውን ከፍ ከፍ አደረጉ። ከብዙ ውሃዎች ድምፅ፣ ከባህርም ታላቅ ሞገድ ይላል። እግዚአብሔር በከፍታው ድንቅ ነው፣ ምስክርህ እጅግ የታመነ ነው። አቤቱ እስከ ረዥም ዘመን ድረስ ለቤትህ ቅድስና ይገባል። መዝሙረ ዳዊት 93 በአራተኛ ሰንበት የዳዊት መዝሙር። እግዚአብሔር የበቀል አምላክ ነው፣ የበቀል አምላክ ተገለጠ። የምድር ፈራጆች ሆይ ከፍ ከፍ በል፣ በትዕቢተኞችም ፊዳቸውን ክፈላቸው። አቤቱ ኃጢአታቸውም እስከ መቼ ይጎዳዳሉ? ይከራከራሉ፣ አመፅንም ይናገራሉ። አመፅንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቱንና ድሀ አደጉን ገደሉ፣ ስደተኛውንም ገደሉ። እግዚአብሔር አያይም፣ ያዕቆብ አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ። ሰነፎችም መቼ ይጠባባሉ? ጆሮን የተከለው አይሰማም፣ ዓይንንም የሠራው አያይምና። አሕዛብስ የሚገሥጸው ለሰው ዕውቀትን የሚያስተምር እርሱ
አይዘለፍምና የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኃጢአተኛ ጉድጓድ እስኪቆፍር ድረስ ከክፉ ዘመናት ይወገድ ዘንድ አቤቱ አንተ የገሠጽከው ሕግንም ያስተማርከው ሰው ምስጉን ነው። እግዚአብሔር ሕዝብን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልቡ ቀኖች ሁሉ ይከተሉታል። በክፉዎች ላይ ለኔ የሚቆም ማን ነው? አመፅን በሚያደርግ ላይ ለኔ የሚከራከር ማን ነው? እግዚአብሔር ይረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮቼ ተሰናከሉ ባለ ጊዜ አቤቱ ምሕረት ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህንም ነፍሴን ደስ አሰኝሃት። በሕግ ላይ አመፅን የሚሰራ የአመፅ ዙፋን ካንተ ጋር አንድ ይሆናልን? የጻርቃን ነፍስ የጻርቃንን ነፍስ ያድበባታል፣ በንጹሕም ደምም ይፈርዳታል። እግዚአብሔር መጠጊያችን አምላኬ የተስፋዬ ረዳት ነው። እንደ በደላችን እንደ ክፋታችን ፍዳችን ይከፍላቸዋል። አምላካችን እግዚአብሔር ያጠፋቸዋል። መዝሙረ ዳዊት 94 የዳዊት የምስጋና መዝሙር። ኑ በእግዚአብሔር ደስ ይበለን፣ ለአምላክም ለመድኃኒት እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬ ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአምልኮትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎች በእጁ ውስጥ ናቸው። የተራሮችም ከፍታ የእርሱ ናቸው፣ የባህር የእርሱ ናቸው። እርሱ አደረጋት፣ የብስንም እጆቹ ሰሯት። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንበርከክ። እርሱ አምላካችን ነውና እኛ የማሳመሪያው ሕዝብ የእጆቹ በጎች ነንና። በምድር በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑት አባቶቻችን ፈተኑኝ፣ ስራዬንም አዩ። ያችንም ትውልድ 40 ቀን ተቆጥቻት ነበር። ሁልጊዜ ልባቸው ይስታል፣ እነርሱም መንገዴን አላወቁም አልኩኝ። ወደ ዕረፍቴም እንዳይገቡ በቁጣዬም አልኩኝ። መዝሙረ ዳዊት 95 ከምክሮ በኋላ ቤት በተሰራ ጊዜ ለእግዚአብሔር አዲስ ምስጋና መስግኑ። ምድር ሁሉ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ ስሙንም ባርኩ። እልልታም ማዕዱን አውሩ፣ ክብሩን ለአሕዛብ ታምራቱም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውን ብዙ ነውና በአምልኮትም ሁሉ ላይ የተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና እግዚአብሔር ግን ሰማያትን ሠራ። ምስጋናን በውኑ በፊቱ ቅዱስናቱንም ግርማ በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርና ምስጋና ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባን ያዙ፣ ወደ አደባባዮችም ግቡ። በቅድስና ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትናወጥ። በአሕዛብ መካከል እግዚአብሔር ነገሠ በሉ። እንዳይናወጡም ዓለሙን እርሱ አጸና። አሕዛብንም በቅንነት ይፈርዳል። ሰማያት ደስ ይበላቸው፣ ምድርም ሐሴት ታድርግ። ባሕርና መላዋ ይናወጡ፣ በረሃም በእርሷ ያሉ ሁሉ ሐሴትን ያድርጉ። የዱር ዛፎች ሁሉ በዚያን ጊዜ በእግዚአብሔር ፊት ደስ ይበላቸው። ይመጣሉና ምድር ላይ ሊፈርድ ይመጣልና፣ እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል። አሜን። መዝሙረ ዳዊት 96 እግዚአብሔርን ነገሠ፣ ምድር ሐሴት ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግም በዙሪያው ናቸው፣ ጽድቅና ፍርድ የዙፋን መሠረት ናቸው። እሳት በፊቱ ይሄዳል፣ ጠላቶችን በዙሪያው ያቃጥላል። መብረቆች ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱ ጽድቅ አወሩ፣ አሕዛብ ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸው የሚመኩ ይፈሩ፣ መላእክቱም ሁሉ ሰገዱለት። አቤቱ ስለ ፍርድ ጽዮን ሰምታ ደስ አላት፣ የይሁዳ ሴት ልጆች ደስ አላቸው። አንተ እግዚአብሔር
በምድር ላይ ሁሉ ልዑል ነህና በአምልኮትም ሁሉ ላይ እጅግ ከፍ ከፍ ብለሃልና። እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱስና ነፍሶችን ይጠብቃል፣ ኃጢያንንም እጅግ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቀኖች ወጣ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናው መታሰቢያ መስግኑ። መዝሙረ ዳዊት 97 የዳዊት መዝሙር። ለእግዚአብሔር አዲስ ምስጋና መስግኑ። እግዚአብሔር ታምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብ ፊትም ጽድቁን ገለጠ። ለያዕቆብ ምሕረቱን ለእስራኤልም ቤቱን እውነቱን አሰበ። የምድር ዳርቻዎች ሁሉ የአምላካችን ማዳን አዩ። ምድር ሁሉ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩ። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንት በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባሕርና መላው ዓለምና በእርሷ የሚኖሩ ይናወጡ። ወንዞች በአንድነት በእጁ ያጨብጭቡ። በተራሮች ደስ ይበላቸው፣ በምድር ሊፈርዱ ይመጣልና። በዓለምም በጽድቅ ለአሕዛብ በቅንነት ይፈርዳል። መዝሙረ ዳዊት 98 የዳዊት መዝሙር። እግዚአብሔር ነገሰ፣ አሕዛብ ይደንግጡ። በኪሩቤል ላይ ተቀመጠ፣ ምድር ተናወጠ። እግዚአብሔር በጽዮን ታላቅ ነው፣ እርሱም በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስምህን ያመስግኑ። የንጉሥ ክብር ፍርድን ይወዳል። አንተ ቅንነትን አጸናህ፣ ለያዕቆብ ፍርድና ጽድቅን አንተ አደረግ። አምላካችን እግዚአብሔር ከፍ ከፍ አደረጉት፣ ቅዱስ ነውና እንደ እግሩ መረገጫ ሰገዱ። ሙሴና አሮን በካህናቱ ዘንድ፣ ሳሙኤልም ስሙን በሚጠሩ ዘንድ ናቸው። እግዚአብሔር ጠሩት፣ እርሱም መለሰላቸው። በደመና አምድም ተናገራቸው፣ ምስክሩና የሰጣቸውንም ትእዛዝ ጠበቁ። አቤቱ አምላካችን ሆይ አንተ ሰማሃቸው። አቤቱ አንተ ማረካቸው፣ ሥራቸውን ሁሉ ግን ጠብቀዋልና ሥራቸውን ሁሉ ግን ተበቀልካቸው። አምላካችን እግዚአብሔርን ከፍ ከፍ አደረጉት፣ በቅዱስና ተራራውም ሰገዱ። አምላካችን እግዚአብሔር ቅዱስ ነውና። አሜን። መዝሙረ ዳዊት 99 የምስጋና መዝሙር። ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ። በሐሴት ወደ ፊቱ ግቡ፣ እግዚአብሔር እርሱ አምላኬ እንደሆነ ወቁ። እርሱ ሥራን ሠራን፣ እኛም አይደለንም። እኛስ ሕዝብ የማሳመሪያዎቹ በጎች ነን። ወደ